ከዛሬ በኋላ ከፍራሽ ማደሱ በተጨማሪ ህልም እንፈታለን፣ ቅዠትን ተረጉማለን። እና እዚህ ሀገር ትላንትን አይቶ ነገን መገመት ቀላል ሆነና የተናገርከው ሁሉ እውነት ሆኖ ስታየው ነብይ ነው ትንቢት ተናጋሪ ነው ልትባል መዋቅሩ አይፈቅድልህ። ቀላል ነው። እዚህ ሰፈር ትላንትን አይቶ ነገን መናገር በጣም ቀላሉ ነገር ነው። አይሆንም የነሻምበልን ህልም ነው መከተለው ምትል ከሆነ ደግሞ የነሻምበልን ህልምን ያስረዳሉ። ሻምበልና ሚስቱ ያው ሚስቱ የሸማቾች ሊቀመንበር አይደለች፣ እሱ የድር ዳኛ። በጥሩ የሆነ እኮ ግንኙነት ነው ያላቸው። ለሸማቾች ሱቅ ሻምበል ሆዬ ዘይት ያስመጣላል። ከዛ በዘይቱ ምክንያት ሰው ምርር ብሎ አንድ ወዳጁ ሄዶ ይነግሯል። ሻምበል ምን ነካ? ዘይቱ እኮ እየረጋል። መርጋቱ ሳያንስ ደግሞ የሰፈሩን ሰው ሁሉ ጉልበቱን እያያዘ እያስነከሰው ነው አለው። ሻምበል ምን አለ? አይ እቺ ያስገባናት ዘይት እንደምንም ትለቅ እንጂ በቀጣይ ከዘራ እናስገባለን። ይኸውልህ ነግሬሃለሁ። ህልም የሌለው ህይወት፣ ህልም የሌለው እንቅልፍ ከሞት በምን ተለይቶ ይታያል? ለገበያ የሚያመቻቹ ብዙ ሰዎች አሉ። ህዝቡ ደግሞ ምስኪን ነው። ያሰፈር ሰፊው ህዝብ ያሳዝናል። በኑሮ ውድነትና በድህነት ግራ ገብቶት ሲንከላወስ ገበያ መሃል ያገኙትና እንቅልፉን ወስደው ቅዠታቸውን ይሸጡለታል። የህዝቡን ምሳሌ በአንድ በጥሩ ጨዋታ ላሳየ። የመንፈስ ጓደኛ ሐሺሹን ይጠጣልና እየናወዘ ቀጥታ ወደ ቤተ መንግስት ይሄዳል። ልክ ቤተ መንግስት ከበርጋ ሲደርስ መለዮ ለባሽ ጠባቂዎች ይጠይቁታል። ጌታው ወዴት ነው ሲሉት ከጠቅላይ ሚኒስትሩ ጎን ለመቆም ነበር። ህዝቡ አያሳዝንም? ድሃ ኑሮ ምኞት ስለሆነ እውነት ከያዙ ሰዎች በላይ ህልመኞችን ያምናል። እነሱም ይነግዱበታል።